ሰላም የተወደዳችሁ ፋሚሊዎቼ እንዴት ናችሁ? ዛሬ ህልሞችንና ትርጉሞችን ነው ይዤ የመጣሁት። ይህንን ትምህርት ብዙ ጊዜ የማስተምርበት ምክንያት ፕሮፌቲካሊ የነቃችሁ ሰዎች እንድትሆኑ ስለምፈልግ ነው። እያንዳንዱ ነገር ማለት ነው ካስተዋላችሁና ፕሮፌቲክ አይነት ሰዎች ከሆናችሁ ማለት ነው እግዚአብሔር በእያንዳንዱ ነገር ድምፁን ይሰጣችኋል። ህልም ላይ ብቻ አይደለም፣ ራእይ ላይ ብቻ አይደለም፣ በእያንዳንዱ ነገር ማለት ነው የእግዚአብሔርን ድምፅ ማግኘት ትችላላችሁ። ኢቨን የተወለዳችሁበት ወር እንኳን ሳይቀር ፕሮፌቲካል እንደሆነ ታውቃላችሁ። ብዙዎቻችሁ የምታስቡት ድንገት እንደመጣችሁ ነው፣ ድንገት እንደተከሰታችሁ ነው። እግዚአብሔር ዓለም ማለት ነው እያንዳንዱ ነገር ሜሴጅ አለው። የተወለዳችሁበት ያቺ ቀን ማለት ነው ፕሮፌቲካል የሆነ አሳይመንት እናንተ ጋር ይዛ መታለች። እንደ ክርስቲያኖች እንደ እግዚአብሔር ልጆች ደግሞ ታውቀኛለህ እንደሚል አማኝ ደግሞ ማለት ነው ሜሴጅ አለው፣ ድምፅ አለው። በእውነት ነው የምላችሁ። እኔ እንደዚህ አይነት ነገር ላይ በጣም እየነቃሁኝ ስመጣ ማለት ነው ለካ እግዚአብሔር በእያንዳንዱ ሁኔታ እየተናገረኝ እንደሆነ እየገባኝ ነው የመጣው። እያንዳንዱ ነገር ላይ የእግዚአብሔርን ድምፅ ከች ታደርጋላችሁ። በጣም ታውቃላችሁ። ከእግዚአብሔር መንፈስ ጋር ክሎዝ እየሆናችሁ ስትመጡ ማለት ነው በጣም ፌሎሺፓችሁ እየጨመረ ሲመጣ በሳምንት አንዴ አይደለም ድምፅ የምትሰሙት፣ ወይም በወር አንዴ፣ በቀን አንዴ አይደለም። በጣም ፌሎሺፓችሁ ስትሮንግ እየሆነ ሲመጣ ማለት ነው በየደቂቃው እንኳን የእግዚአብሔርን ድምፅ ኤክስፒሪየንስ ማድረግ ትችላላችሁ። የእግዚአብሔርን ድምፅ በሕይወታችሁ ላይ መለማመድ ትችላላችሁ። ስለዚህ ህልም የምፈታበት ምክንያት ደግሞ በጣም ኢዚ የሆነው መንገድና እግዚአብሔር ለክርስቲያኖች ብቻ ሳይሆን ለአሕዛቦች እንኳን ሳይቀር ኮሚኒኬት የሚያደርግበት አንደኛው መንገድ ስለሆነ ነው። ከዚህ በፊት መጽሐፍ ቅዱስ ላይ ነግሬያችኋለሁ። እነ ጲጢፋራ በሉ እነ ዳሪዮስ በሉ እነዚህ ሰዎች አሕዛቦች ናቸው፣ ግን እግዚአብሔር በድሪም ኮሚኒኬት ያደርጋቸው ነበረ። ስለዚህ ብዙ ሰዎች ማለት ነው በህልም የእግዚአብሔርን ድምፅ ኮሚኒኬት ለማድረግ በጣም ቀላሉ መንገድ ነው። ግን የእውነት የምነግራችሁ ነገር ከድሪም ባለፈ ማለት ነው ብዙ እግዚአብሔር እናንተን ኮሚኒኬት ማድረግ የሚፈልግበት ብዙ መንገድ አለ። ስለዚህ ከዚህ በኋላ እግዚአብሔር በሚሰጠኝ ጸጋ እናንተን እግዚአብሔር ኮሚኒኬት የሚያደርግባቸውን መንገዶችን ነው በደንብ አድርጌ የማውራችሁ ማለት ነው። ከእናንተ የሚጠበቀው ላይክ ማድረጋችሁን፣ ቪዲዮ እንደጀመረ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር ማድረግ ያለባችሁ ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ቀጥታ ወደ ህልም እንሄዳለን። የመጀመሪያው ህልም ራሳችሁን ራቆታችሁ ሆናችሁ ስታዩ። ይህንነው ብዙ ጊዜ ብዙ ሰዎች አይተውታል። ቢያንስ አንዴ እንኳን አይታችሁታል። አንዳንዱ ደግሞ በተደጋጋሚ የሚያያል። ስለዚህ ከነዚህ ውስጥ ራቆቴን ሳይ ምን ማለት ነው? የመጀመሪያው ነገር ሼም ያሳያል። ምን እንደሆነ በደንብ አብራራላችኋለሁ። ሁለተኛው ነገር ኤክስፖዝድ ሆናችኋል፣ ተጋልጣችኋል። ሶስተኛው ነገር ሪጀክሽንን ያሳያል። ሪጀክት ተደርጋችኋል። ስለዚህ ማለት ነው አሁን ራቆታችሁን ስትሆኑ ስታዩ መጽሐፍ ላይ ትዝ የሚላችሁ ከሆነ አዳምና ሔዋንን ስታያቸው ማለት ነው ራቆታቸውን መሆናቸውን ባወቁ ጊዜ የመጀመሪያው ሼም ነው ያዛቸው። ሼም ይዟቸው ሲደበቁ ነው ያዩት። ስለዚህ ርቃናችሁን ስታዩ ማለት ነው ብዙ ኔጌቲቭ ነገር አለው። እውነት ለመናገር በጣም ፕሬ ማድረግ አለባችሁ። ሼም እና ደግሞ የሆነ ፓርት ላይ ልትጋለጡ ነው፣ ኤክስፖዝድ ልትሆኑ ነው። ሶስተኛው ነገር ሪጀክት ልትደረጉ ነው። ሪጀክሽን አለ ህይወታችሁ ላይ። በተደጋጋሚ ሪጀክት እየተደረጋችሁ ነው። ቢዝነስ ላይ ሊሆን ይችላል፣ በአገልግሎት ላይ ሊሆን ይችላል፣ አይዶንት ኖ ፋሚሊ ጋር ሊሆን ይችላል። ሪጀክት ትደረጋላችሁ ራቆታችሁ የምታዩ ሰዎች ማለት ነው። ስለዚህ እናንተ ሰዎች በጣም ፕሬ አድርጉ። ከሪጀክሽን ከሼም እና ከመጋለጥ
እንድትጠበቁ ማለት ነው። ይሄ በጣም ሲሪየስ የሆነ ድሪም ነው። ሁለተኛው ደግሞ ማለት ነው ጥርሳችሁ ወልቆ ስታዩ፣ በተለይ የፊት ለፊተኛው ጥርስ ወልቆ ስታዩ፣ ይሄም ኔጌቲቭ የሆነ ድሪም ነው። በጣም ስሙኝ፣ የብዙ ሰዎች ጥያቄ ስለሆነ ማለት ነው። እንደ ነገ ኢንተርቪው ኖሮባችሁ ሊሆን ይችላል፣ የስራ ኦር የሆነ ቦታ ለመቀጠር ኦር አዲስ ነገር ውስጥ ልትገቡ ስትሉ በስራ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በየትኛውም ነገር የፊት ለፊት ጥርሳችሁ ወልቆ ካያችሁ ፌቨር ሞገስ ሊያሳጣችሁ የሚፈልግ ነገር አለ። ሞገስ ሊያሳጣችሁ ማለት ነው። ስለዚህ ቦልድነሳቸውን ድፍረታችሁን ታጣላችሁ። የሆነ ሞገስ የሚያሳጣ ነገር አለ ጥርስ ወልቆ ስታዩ ማለት ነው። ስለዚህ እናንተ ሰዎች እግዚአብሔር ሞገስ እንዲሰጣችሁ ማታይታችሁ ይህንን ህልም ጠዋት ተነስታችሁ መጸለይ ያለባችሁ። ስራ ቦታ ከመሄዳችሁ በፊት እዛ የምትገቡበት ቦታ ጋር ከመሄዳችሁ በፊት ፕሬ አድርጉ። የሆነ ልታጡት ያለ ሞገስ አለ፣ ቦልድነስ አለ። ስለዚህ እግዚአብሔር ይህንን ነገር ቀድሞ እያሳያችሁ ነው። ሶስተኛው ህልም ደግሞ ስትበሩ ስታዩ። አሁን ብዙ ጊዜ ሰዎች እየበረርኩኝ ራሴን አያለሁ ምንድን ነው ብላችሁ ትጠይቃላችሁ። ይሄ ፖዘቲቭ የሆነ ድሪም ነው። ይሄ ፖዘቲቭ የሆነ ድሪም አለው። ምን ማለት ነው? ስትበሩ ስታዩ የመጀመሪያው እየሰበራችሁት ያለ ሊሚቴሽን አለ፣ ገደብ አለ። አሁን ይህንን ካስተዋላችሁ ብዙ ጊዜ ብዙዎቻችሁ ትበሩና ውድቅ የምትሉ ሰዎች አላችሁ። ይህንን በራሴ እግዚአብሔር ፐርሰናል ላይፌ ላይ ራሱ ኤክስፒሪየንስ ያደረግኩት ነገር ነው። ፐርሰናል ላይፌ ላይ ኤክስፒሪየንስ ያደረግኩት ነገር ነው። እየበራችሁ ከፍ ብላችሁ ማለት ነው። አንዳንዶቻችሁ ትወድቃላችሁ፣ ከፍ ትላላችሁ፣ አሁንም ትወድቃላችሁ። አንዳንዶቻችሁ ደግሞ እየበራችሁ ዘው ትቀራላችሁ። አሁን እየበራችሁ ውድቅ የምትሉ ሰዎች ሊሚቴሽናችሁን ገደቡን ለማለፍ እየታገላችሁ ነው። ገደቡን ለማለፍ እየታገላችሁ ነው። ስለዚህ ማለት ገደቡን ልታልፉት ትችሉና አትችሉም፣ ትወድቃላችሁ። ልታልፉት ትሉና ትወድቃላችሁ። ስለዚህ ማለት ነው ጠዋት ስትነሱ ራሱ በጣም ሴንስ ታደርጋላችሁ፣ የምር እየበራችሁ ያክል እስኪሰማችሁ ድረስ ማለት ነው። ይሄ ማለት ነው ብዙዎቻችሁ ማለት ነው ፊልም ነው ይመስላችሁ ያልኩት ነገር ግን እውነት እንደሆነ የምታውቁት ላይፋችሁ ላይ ሄዳችሁ እዩ። እንደዚህ አይነት ድሪም ያያችሁ ሰዎች ማለት ነው ላይፋችሁ ላይ የሆነ ነገር ልታልፉ ትሉና ስቲል ትወድቃላችሁ፣ ማለፍ አትችሉም። ያንን ነገር ትታገላላችሁ። ስለዚህ ማለት ነው ይሄ እያሳያችሁ ያለው ትልቅ ሳይን አለ። እግዚአብሔር ትልቅ ምልክትን እያሳያችሁ ነው። ማለፍ እየከበዳችሁ ነው። እናንተ ፕሬ አድርጉ። አልፋችሁ ስትበሩ የምታዩ ሰዎች ደግሞ ሊሚቴሽንን አልፋችኋል። ሰብራችሁ እያለፋችሁ ነው። በጌታ በኢየሱስ ስም ነው ጸልያለሁ። ገደቦችን ማለፍ የከበዳችሁ ሰዎች፣ በምንም አይነት ሊሚቴሽን ውስጥ ያላችሁ፣ በምንም አይነት ነገር ታስራችሁ ያላችሁ ማለፍ እንዲሆንላችሁ በኢየሱስ ስም ነው ጸልያለሁ። አልፋችሁ እንድትሄዱ ነው ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ስለዚህ ከሊሚቴሽን ጋር ከገደብ ጋር የተገናኘ ነው። አይኖ መብረር ጋር ብዙ ትርጉሞች አሉ። ለዛሬ ግን መሰጣችሁ ትርጉም ይሄ ነው። ሲሪየስ ሊውሰዱት። አራተኛው ነገር ደግሞ አርግዛችሁ ራሳችሁን ስታዩ። አሁን ይሄንን ሴቶች ብቻ አይደለም ወንዶች ብዙ ምስክርነት ላይ ከሰማችሁ አርግዤ ራሴን አይቻለሁ ይላሉ። አንዳንዶቻችሁ እየተቃወማችሁ ነው። ይሄ የሚያሳየው ማለት ነው አዲስ ጅማሬ ነው። ብዙ ትላልቅ የእግዚአብሔር ሰዎች ይህንን ሲያወሩ ሰምቻለሁ። አርግዤ በራእይ አይቼ ነበር ይላሉ። ስለዚህ ለሴቶች ብቻ አይደለም ይሄ፣ ወንዶችም በህልማቸው ሲያረግዙ ሊያዩ ይችላሉ። ከዛ አየሁኝ ይላሉ፣ አርግዤ አየሁኝ ይላሉ። ይሄ አዲስ ጅማሬን ነው እግዚአብሔር በህይወታችሁ ላይ የሚያሳየው። የሰጣችሁን ነገር ነው እግዚአብሔር የሚያሳየው። ቸርች ፕላንት ያደረግኩት
ይህንን ካዩኝ በኋላ ነው ሲሉ ሰምታችኋል ብዬ አስባለሁ። ስለዚህ ስታረግዙ አዲስ የሆነ ጅማሬ ነው። አምስተኛው ደግሞ መኪና ስትነዱ ስታዩ በደንብ አድርጋችሁ አድምጡኝ። ይሄንን አሁን ቀጥታ ዳይሬክትሊ መጽሐፍ ቅዱስ ላይ መኪና የሚል ላላሳያችሁ እችላለሁ። ምክንያቱም አሁን ያለንበት ዘመን የተለየ ስለሆነ ማለት ነው። መኪና ስታዩ ማለት ነው ከአገልግሎት ጋር ይገናኛል፣ ከህይወት ጉዞ ጋር ይገናኛል። ለምሳሌ ቀላል ኤግዛምፕል ልስጣችሁ። እየነዳችሁ የምትወስዱት ፋሚሊዎቻችሁን ከሆነ እናንተን እግዚአብሔር ለፋሚሊ ዴሊቨረንስ፣ ለቤተሰብ ነፃነት እግዚአብሔር እናንተን ሸክም፣ እናንተ ውስጥ ትልቅ በርደን አስቀምጧል፣ ሸክም አስቀምጧል። እናንተ ለፋሚሊዎቻችሁ የመውጣት ምክንያቶች ናችሁ። ፋይናንሻል ሊሆን ይችላል፣ ስፒሪቹዋሊ ሊሆን ይችላል፣ አይዶን። ስለዚህ ፋሚሊ ይዘ እየወጣ ከሆነ የሆነ ጥሪ አንተ ጋር አለ፣ ለፋሚሊ ማለት ነው። አንዳንድ ጊዜ ደግሞ ሰዎች ማለት ነው እንደዚሁ መኪና ሲነዱ ያሉ፣ አሁን ከትናንሽ ጀምሮ መኪና ሲነዱ ያሉ፣ ባጃጅ ሲነዱ ያሉ፣ ሞተር ከትንሽዬው ጀምሮ ሚኒስትሪያችሁን ያሳያል። ባጃጅ ሲሆን ለምሳሌ ትንሽ እግዚአብሔር የሰጠ ሚኒስትሪ አለ። አንተ እኮ በህይወት ዘመን ባጃጅ ነተህ ላታክ ትችላለህ፣ እንዴት እንደሚነዳም ላታክ ትችላለህ። በህልም ግን ስትነዳ ታያለህ። ያውን ዝም ብላችሁ እንደ ቅዠት አንዳንዶቻችሁ የምትቆጥሩት አለ። ኖ፣ እንደዛ አይደለም። እግዚአብሔር የሰጠ ሚኒስትሪ ትንሽ ልትሆን ትችላለች፣ ያችን እያሳያል። ሌላ ደግሞ ከፍ ሲል ደግሞ ማለት ነው የምታያቸው መኪኖች አሉ። ባስ ሊሆን ይችላል። ባስ ይዘ እየነዳ ስትሄድ እግዚአብሔር የሰጠ ትልቅ ሚኒስትሪ አለ። አሁን ባጃጁ አያድግም እያልኩኝ አይደለም፣ ግን እዛ ቦታ ላይ እዛ ሲዝን ላይ ያለውን ሲቹዌሽን እያሳየ ነው፣ ያለውን ሁኔታ እያሳየ ነው። ባስ ስትይዝ ደግሞ የሰጠ ትልቅዬ ሚኒስትሪ አለ። ባስ ነተህ እኮ በላይፍ አታውቅም። እግዚአብሔር የሰጠ ኔሽን አለ፣ የሰጠ ትልቅ ሚኒስትሪ አለ። ስለዚህ በጣም ቢ ሲሪየስ፣ በጣም ቢ ሲሪየስ ማለት ነው። ሶ የምትነዱት መኪና ራሱ አንዳንድ ጊዜ ከለሩን አይታችሁ ማለት ነው እግዚአብሔር ምን ሊናገራችሁ እንደፈለጋችሁ ራሱ ማወቅ ትችላላችሁ። ስለዚህ መኪና የላይፍ ጀርኒ፣ የላይፍ ጉዟችሁንና እንደዚሁ ደግሞ አገልግሎታችሁን ያሳያል። በፍጥነት ሲነዱ የሚያዩ ሰዎች አሉ። ምን ያህል ሚኒስትሪያቸው በጣም እያደገ መሆኑን ያሳያል። ግንም ደግሞ መጠቀቅ እንዳለባችሁ እዛው በህልማችሁ ትረዳላችሁ። ሌሎች ህልሞችን ከስር ጻፉልኝ። ትንሽ በአንዳንድ ምክንያቶች ማለት ነው በጣም ቢዚ ስለነበርኩኝ ነው ያልመለስኩት። ሌሎች እንዲፈታላችሁ የምትፈልጉ ህልሞችን ጻፉልኝ። ጌታ ኢየሱስ ይባርካችሁ። በዚህ እንደተባረካችሁ አምናለሁኝ። ተባረኩልኝ።